ብዙዎችን ያነጋገረው ኢትዮጵያውያኗን ያገባው የሚስተር ኪኒ መልካምነት። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬም እንግዲህ ሶሻል ሚዲያ ላይ አነጋጋሪ ከነበረው አንድ ታሪክ ይዤላችሁ ቀርብ ያለው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ወደ ታሪኩ እናልፋለን። ከዛሬ 22 ዓመት በፊት ነበረ ሚስተር ኪኒ የተባለ የደቡብ አፍሪካ ሰው በጣም ኢትዮጵያን ስለሚወድ ከኢትዮጵያ ሴት ለማግባት በጣም ያስባል እና እድሜውን ሙሉ በስራ በትምህርት ብዙ አሳልፏል። ግን ደግሞ ኢትዮጵያን በጣም ስለሚወድ በጣም ለኢትዮጵያ ትልቅ ክብር ስላለው ከኢትዮጵያ ሴት አምጥቶ ለማግባትና የህይወቷ አጋር የምትሆነው አብሯት ለመኖር ነው የሚያስበው እና በዛ የተነሳ በወሰነበት ሰዓት ማጋዚን ላይ ኢትዮጵያዊ ሴት እንደሚፈልግ ያወጣል ማለት ነው። የኛዋ ኢትዮጵያዊዋ ተወላጅ ፍቅር በአሁን ስሟ ደግሞ ኤንጀል ትባላለች። ፍቅር ወደ ውጪ ወጥታ የቤተሰቦቿን የቤተሰቦቿን ህይወት ለመቀየር በጣም የምታስብ ልጅ ነበረች እና ይሄን ሀሳቧ ደግሞ አካባቢ ያለው ቤተሰቦቿ ያውቁ ስለነበር እህትየው ይሄንን ማጋዚን ይዛላት ትመጣለች። ምኞትሽን አውቃለሁ፣ ሀሳብሽን አውቃለሁ፣ ስለዚህ ይሄ ሰው ደግሞ ትዳር ይፈልጋል፣ ከኢትዮጵያ ማግባት ይፈልጋል፣ ምን ይመስልሻል ትላታለች። እሷም ፍቅር ትስማማለች። ከዛ መልስ ይልኩለታል፣ ፎቶ ይልኩለታል እና ሚስተር ኪኒ ይደርሰዋል ማለት ነው። እሱ እንደተናገረው ምን አይነት ስሜት እንደተሰማው ያንን የእሷን ፖስታ ፎቶ ሲያይ ምን አይነት ስሜት እንደተሰማው እስቲ ከቪዲዮ አይተን እንመለሳለን። በጣም ብዙ ምላሾች ስለነበሩ ውሳኔው አስቸጋሪ ነበር። በየቀኑ መለከታቸው ነበር። ምናልባት በቀን 2 3 እያልኩ ደጋግሜ ያለው እጸልይም ነበር። አምላክ ሆይ እዚህ ጋር አንድ ነገር ልታሳየኝ ይገባል፣ የማየው ነገር ሊኖር ይገባል ል ነበር። ምክንያቱም ደጋግሜ ይፈልግ ነበርና ነው። ሁሉንም አይቼ ስጨርስ በመኪና ውስጥ አንድ የቀረ ነገር እንዳለ ትዝ አለኝ። ያንን እስካሁን አልተመለከትኩትም ነበር። ስለዚህ ያንን ይዤ የመጣሁና ከፈትኩት። ፎቶውን እንዳየው ወዲያውኑ በውስጤ አንድ ስሜት ይህ ትክክለኛው ነው አለኝ። Immediately I knew this is the one. Immediately something with inside me said this is the one. እንደሰማችሁት የእሷን ፖስታ በከፈተና ፎቶዋን ባየ ጊዜ በቃ ልዩ ስሜት ይሰማዋል እና ይወስናል ማለት ነው ለማምጣት። ፕሮሰሷን ጨርሳ ትመጣለች ማለት ነው። ይገናኛሉ። በጣም እንዲያውም ከፎቶ የበለጠ ቆንጆ ሆና ነው ያገኛት። ይወዳታል፣ ቤቱ ያስገባታል። ግን ምንም እንደማያስቸግራት ስትወስን ብቻ ከሱ ጋር አብራ ለመኖር ስትወስን አብረው ማደርም ከውሳኔ በኋላ እንደሆነ ይነግራታል። ኮንፈርት እንዲሰማት ያረጋታል። ለብቻዋ ቤድሮም አዘጋጅቶ ሁሉን ነገር አሟልቶ ምንም ስጋት እንዳይገባት ወይዘሮን አገሩን ከለመደች በኋላ ቁጭ ብለው ዲስከስ አድርገው ወደ ትዳር እንደሚሄዱ ያሳውቃታል ማለት ነው። እንግዲህ መልካምነቱን ካያችሁት ማንም ሰው አይ ቲንክ እንደዛ የሚያደርግ አይመስለኝም እና በቃ የመጣሽ ቀን ነው አብሯት ሊያድር የሚችለው እና እኛም የምናስበው ማለት ነው። እና እሱ ግን እንደዛ አይደለም ያደረገው። ኮንፈርት እንዲሰማት እንዳትጨናነቅ ቀስ ብሎ እንደሚደርስ ነው ያስረዳት። በዛ የተነሳ እሷም ኮንፈርተብል ነበረች። ከዛ ሀገሩን እንድትለምድ ያወጣት አንዳንድ ነገር ማሳየት ምናምን ይጀምራል። ከዛ ግን ከትንሽ ቀናት በኋላ ህመም ስሜት ይሰማታል። ከዛም ሆስፒታል ይልካታል።
ከጓደኛው ጋር በጣም የቅርብ ጓደኛ ከእሷ ጋር ይልካታል። ከዛም ትመረመራለች፣ ደም ትሰጣለች። ሁሉም ምርመራ ከጨረሰች በኋላ ከጥቂት ቀናት በኋላ ሪዛልቱ ይመጣል ማለት ነው። ሪዛልቱ ሲመጣ ግን HIV ፖዚቲቭ ነበረች። I remember that day, it was a Tuesday. I was in shock. ያንን ቀን አስታውሳለሁ። ማክሰኞ ነበር። በጣም ደንግጬ ነበር። ደንግጬም አዝኜም ተስፋ ቆርጬም ነበር። ተናድጄም ተገርሜም ነበር። ብዙ ነገር በአእምሮዬ ውስጥ ይመላለስ ነበር። ልክ እንደምለው ለአምላክ የምታመን ከሆነ አምላክ ስለዚህ ጉዳይ ያውቃል ብዬ ወሰንኩ። እሷ ብታውቅም ባታውቅም ለእኔ ምንም አልነበረም። ዋናው ነገር አምላክ ያውቃል፣ እኔንም ያውቀኛል። ስለዚህ መልስ እንዲሰጠኝ ይህ ነገር ምን እንደሆነና ምን ሊሰማኝ እንደሚገባ እንዲነግረኝ እርሱን ለመጠበቅ ወሰንኩ። በሁለተኛው ወይም በሶስተኛው ቀን ዝም ማለት ጀመርኩ። ግን ነገርኳት። ዝም ካልኳት ጨነቂ፣ ዝም ብዬ እያሰብኩ ነው እንጂ ምንም የተፈጠረ ችግር የለም አልኳት። ምክንያቱም በጣም ፈርታና ተጠንቅቃ አያት ነበረ። ስለዚህ ዝም ያልኩት በእሷ እንዳልሆነ እርግጠኛ እንድትሆን አደረግኩ። The second or third day, I began to get quiet, but I explained to her, if I'm quiet, don't worry, I'm just thinking, there's nothing wrong. እሷም በጣም ትማረራለች። በቃ ማለት ወደ ኢትዮጵያ ለመግባትም ደግሞ ያን የነበረውን ጊዜ ያው እናውቃለን። በጣም መገለል የነበረበት በጣም በሽታው በጣም አስፈሪ እንደሆነ የሚነገርበት እንዳሁኑ አልነበረም። እንዳሁኑ አመለካከት ሰው ግንዛቤ እንደነበረው አልነበረም እና የነበረችበትን ኮሚኒቲ ታውቀዋለች። ምን አይነት ነገር ሊደርስባት እንደሚችል ታውቀዋለች እና መመለስም አልፈለገችም። ራሷን ለማጥፋትም አስባለች እና በጣም ተጨንቃለች። እንግዲህ ሚስተር ኪኒ በጣም ፈሪያ እግዚአብሔር ያለው በጣም እግዚአብሔርን የሚወድ ሰው ነበርና በቃ በዛ ሰዓት ጸሎት እያደረገ ምንድን ነው የምትለኝ? ቺን ሴት ወደ እኔ ያመጣኸው ለምንድን ነው? ከዚህ ሁሉ ሰው ከዚህ ሁሉ የዓለም ሰው ከዓለም ሕዝብ መርጠክ ወደ እኔ ያመጣሃት ለምንድን ነው? ታውቃለህ፣ እኔንም ታውቀኛለህ፣ እሷንም ታውቃታለህ። ለምንድን ነው ወደ ህይወቴ ያመጣሃት እችን ሴት ብሎ በጣም ይጸልይ ነበረ። ከዛ በኋላ ግን ምንድነው ዲሳይድ ያደረገው? በቃ እስከ ህይወቴ መጨረሻ ድረስ እስከ ህይወቴ ፍጻሜ ድረስ እንከባከባታለሁ፣ እጠብቃታለሁ። አንተ ያልከው ይሁን በቃ። ደግሞ ወደ እኔ ህይወት ስታመጣት አምነህብኝ ነው፣ እኔን ስላመንከኝ ነው። ከሌላ ሰው ሁሉ እኔን ስላመንከኝ ነው የሰጠኸኝ፣ እሷን ለእኔ የሰጠኸኝ እኔን ስላመንክብኝ ነው ብሎ ይቀበላል ማለት ነው። ስለዚህ ያስረዳታል፣ ይነግራታል። በቃ እንከባከብሻለሁ፣ እኔ አለሁ ከጎንሽ፣ አታስቢ። እግዚአብሔር አንቺን ወደ ህይወቴ ሲያመጣኝ ስላመነብኝ ነው ብሎ ያስረዳታል። መድኃኒቷን እንድትጀምር ያደርጋል። ሚስቴ ናት ብሎ ፕሮሰሷን ይጨርሳል። በቃ ከጎኗ ይሆናል ማለት ነው እና ትልቅ ውሳኔ ነው። በጣም መልካምነት ነው እና በጣም ነው የእሱ ደግነት የሚገርመው ነው እና ስትሄድ እሷ በጣም ንብረት የነበረው ሰው በቃ ንብረቶች የነበሩት ባለጸጋ የሚባል ሰው ነው። ጋዜጠኛ ነው፣ ሚዲያ ላይ ነው የሚሰራው። የራሱ የሆኑ ንብረቶች ነበሩት። በጣም በቃ ባለጸጋ የሚባል ሰው ነው። እሷን ካገኘ በኋላ ግን ለሕክምናዋ ለአንዳንድ ነገር ያው ማውጣት ስለነበረበት ያወጣል። ኑሮ አለ እና በቃ በጣም የሚገርማችሁ ነገር ይሄን ሚስጥሯን ደግሞ ለማንም ሰው ለቤተሰቦቹ ለሌላም ሰው አይናገርም። ሚስቴ ናት ብሎ ነው የሚኖረው ማለት ነው። እሷን ቴክ ኬር ያረጋታል። ከጊዜ በኋላ ግን
በጣም ኮምፕሊኬሽን ነገሮች ወደ እሷ መምጣት ጀመሩ። ኩላሊቷ ፌል አደረገ፣ ሊቨር ችግር መጣ፣ ብዙ አይነት ችግር በህይወቷ መጣ ማለት ነው። እና እሷን በቃ ሲያስታምን ሆስፒታል ስገባ በየጊዜው እንግዲህ እሷ እንደተናገረችው በየጊዜው ነበረ ሆስፒታል የምትገባው እና እሷን በማስታመም ንብረቱን ሁሉ ያጣል ማለት ነው። የነበረውን ንብረት ምክንያቱም እሷ በየጊዜው አይሲዩ ስለምትገባ ብዙ አይነት ሜዲኬሽኖች ስለምትወስድ ብዙ አይነት ትሪትመንቶች ስለምትወስድ በዛ የተነሳ በቃ ቀስ በቀስ የነበረውን ነገር ሁሉ አጥቶ በቃ በዜሮ ነው የቀረው እና ምን አይነት መጥፎ ጊዜያቶችን አብሯት እንዳሳለፈ ምን አይነት ዳርክ ታይሞችን አብሯት እንደነበረ ሲናገር በጣም ኢሞሽናል ነው። እስቲ እሱን አይተን እንመለስ። There are many dark moments that we went through, very, very dark. ኤንጅል በጣም ጠንካራ ሴት ናት። በጣም በቃ ተስፋ ይዛ የልጅነት ምኞቷ አለ፣ ተስፋ ነበራት። እንግዲህ ሚስተር ኪኒ ሲናገር ስትሄድ በጣም ትልቅ ሻንጣ ነው ይዛ ሄደችው። በቃ ኑሮን ለመመስረት ብዙ ነገር ይዛ ነው ሄደችው እና ያላሰበችው ግን ስንት ዓመት ሙሉ በፈተና ህይወቷ ሙሉ በፈተና የተሞላ ነበረ እና ኢትዮጵያም ደርሳ ሄዳ አታውቅም። በዚሁ የተነሳ በጣም በየጊዜው ሕክምና ላይ ስላለች በየጊዜው ወደ ሆስፒታል ስለምትሄድ በዛ የተነሳ ኢትዮጵያ መሄድ አልቻለችም እና በጣም ጠንካራ ሴት ናት እና ብዙዎቹ የቋንቋዋን ነገር ኮመንት ሲያደርጉ አይቻለሁ በዮሃ ሚዲያ ላይ። ባይ ዘ ዌይ ሙሉ ቪዲዮውን ዮሃ ሚዲያ ላይ ታገኙታላችሁ እና እዛ ላይ ብዙ ሰው ኮመንት ሲያረግ ሰምቻለሁ። ሙሉ ቪዲዮ ስላላዩት ነው። እሷ እንደተናገረችው ቋንቋዋ ጠፍቶባት ነበረ። አይሲዩ ብዙ ጊዜ ስለገባች ብዙ ነገር ቋንቋዎችንም መርሳት ነገር አምጥታለች እና እንደተናገረችው እንደ አዲስ ነው አማርኛንም ስትናገር የቆየችውን እንግሊዘኛው ጭምር ጠፍቶባት ነበረ እና አማርኛውንም እንግሊዘኛውንም እንደ አዲስ ነው ስትማር የነበረው እና ሰው ይህን ስላልተረዳ ወይ ደግሞ ሙሉ ቪዲዮውን ስላላየ ይመስለኛል ጀጅ ያደረጋት እና ኤንጅል በጣም ጠንካራ ሴት፣ በጣም ጠንካራ በብዙ መከራ ያለፈች ጠንካራ ሴት ናት እና ሚስተር ኪኒ እንግዲህ ሙሉ ንብረቱን አጥቷል። በጣም ነው የሚያሳዝነው። መልካምነት አይገልጸውም። በቃ የሰው ልክ ነው ያልኩት እኔ በቃ ከአይምሮዬ ይህን ቪዲዮ ካየው በኋላ ዮሃ ሚዲያ ላይ ተለቆ ካየው በኋላ እንደዚህ አይነት ሰው አለ እንዴ ብዬ በጣም ነው የገረመኝ። በእውነት ሰው አብሮ የተዋለደ አብሮ የኖረ ሰው እንኳን ይህንን አያደርግም። እንኳን ከመጀመሪያው ተስፋው የተቋረጠበት ብዙ የተመኘው ደግሞ ከየትም ሀገር ኢቨን ከሀገሩ እንኳን ማግባት አይፈልግም። ከኢትዮጵያ ነው ማግባት የሚፈልገው። ምክንያቱም ብዙ ታሪኮችን ስላነበበ ለኢትዮጵያ ያለው ትልቅ ሪስፔክት እና ምኞቱ ሁሉ የኢትዮጵያ ሴት ማግባት ነበረ እና ያ ምኞቱ ሲቋረጥ ተስፋ ያልቆረጠ የሚገርማችሁ ሆስፒታል ገብታ አይሲዩ ገብታ ብዙ ያው እንደነገርኳችሁ ብዙ ኮምፕሊኬሽኖች ነበረባት እና አይሲዩ ገብታ በጣም ብዙ ኦክሲጅን ላይ ነበረች። ያው ብዙ ኮምፕሊኬሽን ስላለ በቃ ሚስተር ኪኒ ለፍተሃል፣ አድርገሃል፣ ከዚህ በኋላ ማሽኑ ይነቀልና ያው ትሞት ነው ሲባል በጭራሽ ነው ያለው። በጭራሽ አልቀበልም ነው ያለው። ያ እና ምን አይነት ደግነት ነው! የራሳችሁ አብራችሁ የተወለደ ሰው እንኳን አብራችሁ የኖረ ሰው እንኳን እንደዚህ አያደርግም።
የምናየው ነገር ነው። እና እሱ ግን ዳይፐር እየቀየረ አይሲዩ እሷ እንደተናገረችው እንግዲህ አይሲዩ በምትገባበት ሰዓት ዳይፐር ይቀይራል እና ስትሳቀቅ ደግሞ አይዞሽ ሪላክስ ሁኚ፣ አይዞሽ አትሳቀቂ ይላታል። ተኝታ ደብሯት ስትል ደግሞ ሜካፕሽን ተቀቢ፣ ተነሺ፣ ውጪ። ምን አይነት ሰው ነው? እግዚአብሔር ስላመነብኝ ነው አንቺን የላከሽ ነው የሚላት። በእኔ ላይ እምነት ስላለው ነው ቴኬር እንዳደርግሽ እግዚአብሔር ስላመነብኝ ነው አንቺን የሚልክሽ ነው የሚላት። እና ምን አይነት ሰው ነው? እና መልካቾች እንግዲህ ይህን ቪዲዮ የምታዩ ፕሊዝ ኮመንት አድርጉላቸው፣ ኢንከሬጅ አድርጓቸው። ሊያዩት ስለሚችሉ ኢንከሬጅ አድርጓቸው። እየገባችሁ ኮመንት ላይ የተሰማችሁን ጻፉ፣ ኮመንት አድርጓቸው። ለእነሱ በጣም ኢንከሬጅ ያደርጋቸዋል። እና ስቲል በጣም የሚገርመው ደግሞ ስቲል ሚስተር ኪኒ እግዚአብሔር ከዚህ ሁሉ ነገር ፈውሷት ሚስቴ ትሆናለች ወደፊት ልጅም ልናገኝ እንችላለን ብሎ ነው የሚመኘው። እና ምን አይነት እምነት ነው በእግዚአብሔር ላይ ያለው? ምን አይነት ጥንካሬ ነው? ምን አይነት መልካም ሰው ነው? እስቲ እናንተ አስቡት እስቲ። እኔ በጣም ነው የተገረምኩት። እና እግዚአብሔር ምኞታችሁን ያሳካላችሁ ነው የሚለው። እና መጽሐፍ ደግሞ ባይዘወይ መጽሐፍ እየጻፈ ነው። እኔ መጽሐፉ ወጥቶ እስካነበው በጣም ነው የጓጓሁት። ምክንያቱም እንደተናገረው ከሆነ በቃ ምኑንም ያህል መጽሐፉ ላይ ከሚጽፈው ታሪክ ምኑንም ያህል አልነገረንም። ያሳለፈውን ላይፍ ያለፉበትን መንገድ በጣም ነው እዛ ላይ ነው እንግዲህ ያሳለፉትን መንገድ ሁሉ በደንብ አብራርቶ መጽሐፉ ላይ ጽፏል። እና አሁን ጥቂቱን ነው የነገርኳችሁ ነው የሚለው። ብዙ ዳርክ ሞመንቶችን አሳልፈናል። በጣም ዳርክ ሞመንቶችን አሳልፈናል። እና ይሄን የህይወት ጉዞ ነው እንግዲህ መጽሐፉ ላይ የጻፈው። እና ከጥቂት ቀናት በኋላ ወይም ከጥቂት ሳምንታት በኋላ መጽሐፉ ይወጣል ብሏል። እስካገኘው በጣም ቸኩያለሁ፣ እስካነበው ቸኩያለሁ። እና ይሄ ነገር ይሄ የነሱ ታሪክ ምን ይመስላችኋል? እስቲ ሙቪ ቢሆን አስባችሁታል? እኔ ወደፊት የነዚህ ሰው ታሪክ በጣም ዓለምን የሚያነጋግር ይመስለኛል። የሱ መልካምነት፣ የሱ ደግነት፣ የህይወት ጉዟቸው ሁሉ በጣም ዓለምን የሚያነጋግር ነው የሚመስለኝ። እና በጣም ነው ያስገረመኝ፣ ያስደነቀኝ። እንደዚህም አይነት ሰው አለ ለካ ነው እንድል ያደረገኝና እግዚአብሔር ምኞታቸውን ያሳካላቸው፣ ያሰቡት ይሁንላቸው እያልኩኝ የዛሬውን እንግዲህ ቪዲዮ እዚህ ላይ ጨርሳለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በኔክስት ቪዲዮ ደግሞ እስክንገናኝ ባባይ